ዛሬም ቲክቶክ ላይ ስክሮል እያደረጋችሁ ነው። ቲክቶክንና ስልካችሁን ለምን አትጠቀሙበትም? ለምን ገንዘብ አሰሩበትም? በዚህ ቪዲዮ ሁሉንም ስቴፕ እነግራችኋለሁ። ስልካችሁን እንደዚሁም ስክሮል የምታደርጉበትን ጊዜያችሁን ብቻ ተጠቅማችሁ ለምን ቲክቶክ አፕሊኬሽንን ገንዘብ አሰሩበት? እንደዚህ ስላችሁ ቪዲዮ ተቀርጻችሁ ምናምን እንዳይመስላችሁ። ጨራሽ ቪዲዮ ሳትቀረጹ የተወሰኑ 2 ወይ 3 አፕሊኬሽኖች ብቻ ተጠቅማችሁ በቲክቶክ ገንዘብ መስራት ትችላላችሁ። በያዛችሁ ስልክ ብቻ ማለት ነው። እንዴት አደረጋችሁ ነው የምትሰሩት የሚለው ዛሬ ሙሉ ለሙሉ በዚህ ቪዲዮ በደንብ አድርጌ አሳያችኋለሁ ማለት። ስለዚህ የትርፍ ሰዓት ስራ እየፈለጋችሁ ከሆነ ይሄ ቪዲዮ ለእናንተ ነው ማለት ነው። እንደዚህ አይነት የሚገራርሙ ቁም ነገሮችና እንደዚሁም የያዛችሁትን የትኛውንም አይነት ሪሶርስ ገንዘብ ለማገኛ ሜትድ እንዴት አድርገን እንጠቀመዋለን የሚለውን ነገር ሙሉ ለሙሉ ለማወቅ ከፈለጋችሁ ይሄንን ቻናል ብቻ ሰብስክራይብ አድርጉ። እዚህ ቪዲዮ ላይ የምትጠቀመውን የትኛውንም አይነት ፕሮምፕት ሊሆን ይችላል፣ የትኛውንም አይነት አፕሊኬሽን በአጠቃላይ የቴሌግራም ቻናል ላይ ድሮፕ ማድረግላችሁ ይሆናል። እናንተ ዲስክሪፕሽን ቦክስ ላይ ያለውን የቴሌግራም ቻናላችንን ሊንክ በመጠቀም ቴሌግራም ቻናላችንን ጆይን በማድረግ ተቀላቀሉ። ከዚህ በፊት በነበሩ ቪዲዮዎቻችን ላይ ስልክም ካለን በስልካችን ኮምፒውተርም ካለን በኮምፒውተራችን እንዴት አድርገን ዩቲዩብ አውቶሜሽን መጀመር እንችላለን፣ ከዩቲዩብ አውቶሜሽን ደግሞ ትልቁን ተከፋይ እንዴት አድርገን ነው የምንሰራው የሚለውን በደንብ አድርጌ አሳይቻችኋለሁ። እንደተለመደው ይህንንም ለመስራት የምንጠቀመው ኤአይን ብቻ ነው። ኤአይን ስንጠቀም ደግሞ ምንም አይነት ስኪል አያስፈልጋችሁም። ቲክቶክ ላይ ስክሮል የምታደርጉበት ስልካችሁ ብቻ በቂ ነው። በደንብ አድርጎ ይሰራላችኋል። ኤአይ ቱሎች ያስፈልጓችኋል። እነዛን ደግሞ ነግራችኋለሁ። ይህን ነገር ስነግራችሁ የሆነ ኮምፕሊኬትድ የሆነ ነገር እንዳትጠብቁ። እጅግ በጣም ቀላል ነው። ከየት ጀምረን እስከ የት ድረስ ነው የምንሰራው የሚለው እኔም ስልኬን ተጠቅሜ ነው የምሰራው። እናንተም ስልካችሁን ተጠቅማችሁ መስራት ትችላላችሁ ማለት ነው። አብረን እንሰራለን ማለት ነው። ይህንን ቪዲዮ ላይ ካላደረጋችሁ ላይክ አድርጉ። የትኛውንም አይነት ጥያቄ ኮሜንት ላይ ያስቀምጡልን። ወደ ቪዲዮ እንግባ። በቲክታክ ገንዘብ ለመስራት ስናስብ ኮንሲደር ማድረግ ያሉብን ነገሮች ይኖራሉ። ከነሱ ውስጥ የመጀመሪያውና ዋነኛው ነገር ቲክታክ ሞኔታይዝድ መሆን የሚችለው 7 ሀገሮች አካባቢ ነው። ከነዚህ ሀገሮች በአንዱ ነው አካውንት መክፈት ያለብን። በሁለተኛ ደረጃ ደግሞ ሁሌም የምጠየቀው ጥያቄ፣ እንደዚሁም ብዙ ሰዎች ሲናገሩትም የምሰማው ነገር ምንድነው አካውንቱን ለመክፈት ቪፒኤን ግዴታ ነው ወይ የሚል ነው። ቪፒኤን ግዴታ አይሆንም ማለት ነው። አካውንቱን ለመክፈት እናንተ ከፈለጋችሁ መጠቀም ትችላላችሁ። ያ ደግሞ ለምንድን ነው የሚረዳችሁ ማለት ነው? በኋላ ቪዲዮዎቹን ስትለቁ እዛ የከፈታችሁበት ሀገር እንዲታይ ያደርገዋል ማለት ነው። ቀጥታ አሁን የቲክቶክ አፕሊኬሽናችሁን ውስጥ እንገባለን። የቲክቶክ አፕሊኬሽናችሁን ውስጥ ከገባን በኋላ ቀጥታ ምንድን ነው የምናደርገው? እዚህ ጋር እንነካና እዚህ የፕሮፋይል ምልክቷን ነክተን እዚህ ጋር የአካውንታችንን ስም እንነካለን ማለት ነው። የአካውንታችንን ስም ስንነካ ቀጥታ እንደዚህ አካውንታችንን ሊስት አድርጎ ከታች አድ አካውንት የሚል አለ። እሱን ክሊክ እናደርጋለን። እዚች ጋር ከታች የምትመለከቷት ኢትዮጵያ የምትላለች ያችን ኢትዮጵያ የምትለዋን መቀየር መቻል አለብን። በእነዚያ ቲክቶክ ሞኔታይዝድ መሆን በሚችልባቸው በ7 ሀገሮች እንቀይረዋለን ማለት ነው። ስለዚህ እሷን ክሊክ እናደርጋታለን። ክሊክ ስናደርጋት ቾይዝ ያመጣልናል፣ ምርጫ። እነዚህን ሀገሮች ሊስት ያደርጉልናል። ስለዚህ ዩናይትድ ስቴትም እዛ ውስጥ ትካተታለች። ነገር ግን እዛ ላይ በጣም ክራውድድ ስለሚሆን ስለዚህ እኛ ቀለል ያለውን ዩናይትድ ኪንግደምን እንሞላለን ማለት ነው። ስለዚህ እዚህ ጋር ዩናይትድ ብዬ ስጽፍ ዩናይትድ ኪንግደም፣ ዩናይትድ አረብ ኤሚሬት፣ ዩናይትድ ስቴት ምናምን መጥቶልናል። ስለዚህ ዩናይትድ ኪንግደምን ክሊክ እናደርጋለን። ስለዚህ አካውንታችን እንደምትመለከቱት በዩናይትድ ኪንግደም ነው እየከፈትን ያለ ነው ማለት ነው። ዩዝ ፎን ኦር ኢሜይል የሚለውን ክሊክ እናደርጋለን። ክሊክ ስናደርግ እዚህ ጋር በርዝዴት ሙሉ ይለናል። በርዝዴት ስንሞላ ማስታወስ ያለብን ነገር በኋላ ቬሪፊኬሽን ሊጠይቀን ስለሚችል በአይዲያችን ወይም ደግሞ በናሽናል አይዲያችን ቬሪፋይ ማድረግ ሊኖርብን ስለሚችል ስለዚህ ያንን እድሜያችን እንዳይጋጭ ራሱኑ ናሽናል አይዲ ላይ ያለውን እድሜያችንን እንሞላለን ማለት ነው። ስለዚህ እዚህ ጋር የኔን እሞላለሁ ማለት ነው። ስለዚህ በዚህ መልኩ ሞላሁኝ ማለት ነው። ስሞላ በዚህ ፎን ነምበር እና ኢሜይል የሚል መጣል ማለት ነው። ስለዚህ እዚህ ጋር ፎን ነምበር ባትጠቀሙ አሪፍ ነው። ለምን? ፎን ነምበር ከተጠቀምን የሀገር ኮድ ስላለ እኛ ኢትዮጵያ መሆናችንን በአውቶማቲካሊ ዲቴክት አድርጎ ቪዲዮችን በደንብ ቫይራል እንዳይወጣ ሊያደርግብን ይችላል። ቪዲዮችንን ፑሽ ላይ ያደርግብን ይችላል። እንደዚሁም ቪዲዮ ኢዝ ኖት ሪኮማንድድ የሚል አካውንታችን ላይ ሊያመጣ ይችላል። ዩር አካውንት ኢዝ ኖት ሪኮማንድድ የሚል አካውንታችን ላይ ጽሁፍ ሊያመጣብን ይችላል። ሞኔታይዜሽኑ ይቀራል ማለት አይደለም። እናንተ በደንብ ከሰራችሁ ሞኔታይዝ ማትሆኑበት ምንም አይነት ምክንያት የለም። ግን ቪዲዮችሁ ቫይራል የመውጣት ቻንሱ በጣም ሬር ነው ማለት ነው። ስለዚህ ምን እንጠቀማለን ማለት ነው? ኢሜይል የሚለውን እንጠቀማለን። ኢሜይል የሚለውን እንነካና እዚህ ጋር ኢሜይላችንን እንሞላለን ማለት ነው። ከዚህ በፊት ቲክቶክ አካውንት ያልተመዘገብንበትን ኢሜይል እንሞላለን ማለት ነው። እዛ ኮንቲኒው እንለዋለን። ስለዚህ አካውንታችን በዚህ መልኩ ተከፍቷል ማለት ነው። አካውንታችን መከፈቱን የምናረጋግጥበት ዋነኛው ነገር ምንድን ነው ማለት ነው? እዚች ጋር ስቲም የምትል ትመጣለች። እቺ ስቲም የምትለው ስቲም ማለት ምን ማለት ነው? ኤዱኬሽናል የሆኑ ኮንቴንቶች ብቻ የሚለቀቁበት ነው። ለምሳሌ እቺን ስንነካ እዚህ ጋር ስለዚህ ማትማቲክስ እዚህ ጋር መጣ፣ እዚህ ጋርም ጂኦሜትሪ ወይ ማትማቲክስ መጣ፣ እዚህ ጋርም ሌሎች ነገሮች የትምህርታዊ ነኮች ብቻ ናቸው የሚመጡት ማለት ነው። እነዚህ ደግሞ ነገሮች የሚሰሩት ትልልቅ ሀገሮች ወይም ደግሞ ሞኔታይዝድ የሆኑ ቲክቶክ ሞኔታይዝድ የሆነበት ሞኔታይዝድ መሆን የሚችል
ወይም ደግሞ ኤሊጂብል የሆኑ ሀገሮች ላይ አካውንታችን ሲከፈት ነው ማለት ነው። ስለዚህ ይሄ መጣ ማለት አካውንታችን ሞኔታይዝድ መሆን የሚችል አካውንት ነው የከፈት ነው የሚለውን የምናረጋግጥበት አንዱና ዋነኛው ነገር ነው ማለት ነው። እዚህ ጋር እንደምትመለከቱት አንድ ጊዜ በስልካችን ከፍተ ነው የነበረው አካውንት ነው። በስልክ የተከፈተ አካውንት ነው። በስልክ ስለተከፈተ አካውንት ኢዝ ኖት ሪኮመንድድ ይለናል ማለት ነው እዚህ ጋር። ስለዚህ አካውንቱ ቪዲዮዎቹ ለሌላ ሰው በሞር ሪኮመንድድ አይደሉም ማለት ነው። እነዚህ የተለቀቁ ቪዲዮዎች ሞር ሪኮመንድድ አይደሉም ማለት ነው። ስለዚህ ሁላችንም ተጠንቅቀን መስራት ይኖርብናል ማለት ነው። እነዚህን ነገሮች በጥንቃቄ ነው ማስተካከል ያለብን ማለት ነው። ስለዚህ ሁለተኛው ደግሞ ቼክ ልናደርግበት የምንችለው ነገር ይሄኛው ከዚህ በፊት የተከፈተ አካውንት ስለሆነ በሱ ላሳያችሁ። እዚህ ጋር እንገባና ምን እንላለን ማለት ነው። እዚች ጋር ቲክቶክ ስቱዲዮ የምትለዋን ክሊክ እናደርጋታለን። ክሊክ ስናደርግ ገንዘብ ልንሰራባቸው የሚችሉ መንገዶችን በአጠቃላይ ሊስት ያደርግልናል ማለት ነው። ስለዚህ እዚህ ጋር ይኸው እንደምትመለከቱት ክሬተር ማርኬት ፕሌስ አለ፣ ክሬተር ሪዋርድ ፕሮግራም። ይሄኛው ስፔሻሊ በርካታ ኢትዮጵያዊ አሁን እየሰሩት ያሉት ገንዘብ በቲክታክ እየሰሩበት ያሉት ዋነኛ የሞኔታይዜሽን መንገድ ነው ማለት ነው። ስለዚህ እሱን ክሊክ ስናደርግ መስፈርቶቹ ምንድናቸው የሚሉትን ሊስት ያደርግልናል ማለት ነው። እነዚህ መስፈርቶች ካሟሏቸው ቲክቶክ አካውንታቸው ሞኔታይዝድ ይሆናል፣ ገንዘብ መስራት ይጀምራል፣ ልክ እንደ ዩቲዩብ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ቢ አትሊስት 80 years old ይላል፣ 18 ዓመት ይሙላህ ይላል። ስለዚህ 18 ዓመት ደግሞ አሟልተናል። ስለዚህ ቲክ ተደርጋለች ማለት ነው። ምክንያቱም እድሜያችንን በደንብ አድርገን ስለሞላ ማለት ነው። ስለዚህ ሁለተኛው መስፈርት ደግሞ እዚህ ጋርም ሁለተኛ ላይ ደግሞ ሃቭ አትሊስት 10,000 ፎሎወርስ የሚል አለ። ይሄንንም እያሟላ ነው ማለት ነው። 1966 ፎሎወር አለው እንደምትመለከቱት። ስለዚህ እየሄደ ነው ማለት ነው። ሃቭ አትሊስት 100,000 ቪዲዮ ቪውስ ኢን ላስት 30 ዴይስ በ30 ቀን ውስጥ 100,000 ቪው ይኑርህ ይላል። በአንድ ወር እጅግ በጣም ቀላል ነው። ቪዲዮዎችን የምትለቁ ከሆነ ስፔሻሊ ኢንተርናሽናል ኮንቴንት እየሰራችሁ ዩቲዩብ ቲክታክ አውቶሜሽን እየሰራችሁ የምትለቁበት ከሆነ ይሄ የማይሞላበት ምንም አይነት ምክንያት የለም ማለት ነው። በቀላሉ ይሞላል ማለት ነው። በዚህ መልኩ ስጨርሱ እዚች ጋር ሞኔታይዝ የምትል ይመጣል እዚህ ጋር ኤሊጂብል ስለምትሆኑ ማለት ነው። ስለዚህ በዛ መልኩ ሞኔታይዝ ማድረግ ትችላላችሁ ማለት ነው። ከዛን ገንዘብ መስራት ይጀምራል፣ በቪው መቁጠር ይጀምራል ማለት ነው። ቪዲዮአችሁ ወይም ቲክቶክ አካውንታችሁ ገንዘብ መስራት ይጀምራል። ቀጣይ በሚኖሩ ቪዲዮዎች እንዴት አድርገን ነው የቲክቶክ አውቶሜሽንን በቀጥታ ከኤአይ ብቻ ቪዲዮዎችን የምንሰራው የሚለውን በደንብ አድርጌ እነግራችኋለሁ ማለት ነው። ቀጥሎ በሚኖረም ቪዲዮ ደግሞ እንዴት አድርገን ነው ፔመንት ሜቶዶችን ማስተካከል የምንችለው በፔፓል እንዴት አድርገን ነው መክፈት የሚሉትንም በቀጣይ ቪዲዮዎች የምናይ ይሆናል ማለት ነው። ስለዚህ ለዛሬ እንደዚህ አይነት አካውንት እንዴት አድርጋችሁ እንደምከፍቱ በቀላሉ አይተናል ማለት ነው። ይህን ሚስጥር በርካቶች ገንዘብ እየተቀበሉ ነው የሚነግሯችሁ። ስለዚህ ዛሬ አካውንታችንን ከፍተናል። ቀጣይ ደግሞ ቪዲዮ እንዴት አድርገን እንደምንለቅ በቀጣይ በሚኖሩን ቪዲዮዎች በደንብ አድርገን እናያለን። እስከዚያው ድረስ ሰላም። ስለዚህ ለዛሬ እንደዚህ አይነት አካውንት እንዴት አድርጋችሁ እንደምከፍቱ በቀላሉ አይተናል ማለት ነው። ይህን ሚስጥር በርካቶች ገንዘብ እየተቀበሉ ነው የሚነግሯችሁ። ስለዚህ ዛሬ አካውንታችንን ከፍተናል። ቀጣይ ደግሞ ቪዲዮ እንዴት አድርገን እንደምንለቅ በቀጣይ በሚኖሩን ቪዲዮዎች በደንብ አድርገን እናያለን። እስከዚያው ድረስ ሰላም።